በደንብ መልሰውልኛል። አሁን ሚስ የተደረገው ነገር ወንጌል ነው ብለዋልና እስቲ አጠር ባለ ሁኔታ ወንጌል እርሶ ምንድን ነው? ወንጌልን እንዴት ሰሙ? ወንጌል ለእኔ ህይወቴ ነው። ህይወት ነው። ሌላ ምንም ትርጉም ልሰጠውም አልችልም። ህይወት ነው። ለእኔ ህይወት ነው የሆነልኝ። ህይወቴን ነው ያገኘሁት። ህይወት አግኝቼበታለሁ። ከእግዚአብሔር አብ ጋር በልጁ በክርስቶስ ታርቄበታለሁ። ወንጌል ራሱ ክርስቶስ ስለሆነ ማለት ነው። ስለዚህ ወንጌል ለእኔ ህይወቴ ነው። በቃ ሌላ ምንም ነገር ህይወት ነው። እኔ ሰው የሆንኩበት ወይም ደግሞ ዛሬ ቁሜ ራሴን እንድመረምር እንዳይ የኋላዬን ታሪክ ወደፊቴንም ታሪክ ቆም ብዬ እንዳይ እንድመረምር ማንነቴን እንድፈልገው ያደረገኝ ወንጌል ነው። ምክንያቱም ወንጌል ውስጥ ብዙ ነገሮች ስላሉ ወንጌል ውስጥ ትቻቸው የኖርኩት ማላውቃቸው አግልያቸው ንቄያቸው ረግጫቸው የኖርኳቸው ብዙ ነገሮች አሉ ማለት ነው። እና ያ ነገር ሲገባኝ ወንጌል ለኔ ህይወት ነው። ልለየው የማልችለው ሊለየኝ የማይችል ሆኖ አግኝቼዋለሁ ማለት ነው። እና ወንጌል ነገር ነው። ግን ወንጌልን እንዴት ሰሙ እርሶ? ከዛ ከብዙ ውጣ ውረድ ወጥተው ወንጌል የለበትም ብለው ነበርና እንዴት ወንጌል ወደ እርሶ መጣ? ጥሩ። እኔ እንደ አጋጣሚ ሆኖ ቅኔ ትምህርት ላይ ነው ፎከስ ያደረግኩትኝ። ብዙ ቅኔ ትምህርት ቤቶችን ረግጫለሁ። በጣም ታላላቅ የሚባሉ የቅኔ መምህራንን በአካል አይደለም አብሬያቸው ብዙ ነገር ቆይቻለሁ። እና ብዙ ትምህርት ቤቶችን ከረገጥኩ በኋላ እዞራለሁ። የምዞረው ግን አንድ የጎደለ ነገር እንዳለ ውስጤ ክፍተት እንዳለ ይገባኛል። ግን ያን ክፍተት ደግሞ መሙላት የምችልበትን መንገድ ደግሞ አላውቅም። ግን የሆነ ነገር ውስጤ ማንነቴ ይፈልጋል እና ዞራለሁኝ። በምዞርበትም አጋጣሚ አዲት አካባቢ ደብረሞ የምትባል ቤተክርስቲያን አለች። እዚያች ቤተክርስቲያን ቅኔ እየተማር በጣም ትልቅ አባት ናቸው። የበዓል ተማሪው ወደ አዲት ወደ ባህር ዳር ይሄድና በዓልን አክብሮ ሲመለስ መናፍቃን አግኝተው ይላሉ። እኔ መናፍቃን የሚባሉትን አላቃቸውም። እና መናፍቃን አግኝተን እንዲህ ብለው የነገሯቸውን ነገር እዚያ ቤተ ጉባኤው ውስጥ መጥተው ሲናገሩ በጆሮዬ የሰማ ነበር። እኔ ግን እንዳለመታደል ሆኖ በጊዜው አንድም መናፍቅ በሕይወቴ አግኝቼ አላቅም። ስለ ወንጌልም ነግሮኝ አያውቅም። ግን እነሱ ያንን ነገር ሲናገሩ የሆነ ነገር ውስጤ ላይ የሚሽከረከር ነበር እንደንዝርት፣ ግን አላቅም። እና እንደዚያ እየዞርኩ እያለ የሆነ አንድ ደብረ ማርቆስ አካባቢ ገዳመ አስቄጥስ ተክለ ሃይማኖት የሚባል ገዳም አለ። የመጨረሻ ትምህርት ተምሬ ጨርሼ መሆነውን አጥቼ ማለት ነው። ማለት የት ልሂድ እያልኩ ጥያቄ ተፈጥሮብኝ በነበረበት ሰዓት እዚያ ገዳም ውስጥ ገብቼ እዚያ ገዳም ውስጥ የነበሩ አንድ ሊቅ ነበሩ እና እሳቸው ጋር ተግባብተን ቤተ ጉባኤያቸው ቁጭ ብዬ ጊዜ ለማሳለፍ ክረምቱ አልፎ በጋው እስኪመጣ ማለት ነው ቁጭ ብዬ ባለሁበት ጊዜ ነው ወንጌል ፊት ለፊት ፈጦ ሳይሆን ኢየሱስን ተቀበል፣ ኢየሱስ ጌታ ነው፣ በክርስቶስ አምነህ ዳን የሚል ስብከት አይደለም ለእኔ የተሰበከኝ። ቅኔ ትምህርት ላይ ፎከስ ስላደርግ ስለነበረ ብዙ አጠገቤ ከቦታ ወደ ቦታ አብረው የሚሽከረከሩ ብዙ የቅኔ ተማሪዎች አሉ እና እኔን እንደዚህ አይነት ንግግር ከመናገር ይልቅ እኔን ማጥመድ የሚቻልበትን መረብ መዘርጋት ነበረባቸው ሰውየው። እና ምንድነው የሚሉኝ ሰው ቀርቧቸው ብዙ አያቅም፣ ግን እኔን አቀረቡኝ እና አንድ ቀን ምን ጠየቁኝ፣ ወደፊት ምን መሆን ትፈልጋለህ አሉኝ። ምንም አልኳቸው። እንግዲህ ጌታ ካልገባኝ ምን አውቃለሁ ወደፊት መሆኗን አላውቀውም። እና አፍጥጠው እንደዚህ አስጠይቁኝ አላውቅም አልኳቸው። ትተውኝ ሄዱ ማለት ነው። እና እሳቸው የሆነ መጽሐፍ ሌባ ሰርቋቸው፣ ያ መጽሐፍ አጋጣሚ የኔ እጅ ነው ያለው። የእሳቸው ሳይሆን የራሴ መጽሐፍ ነው፣ ግን የኔና የእሳቸው መጽሐፍ ተመሳሳይ መጽሐፍ ነው። ግን ሌባ ወስዶባቸው ያ መጽሐፍ እኔ እጅ እንዳለ ሲሰሙ ይህን መጽሐፍ አምጣና እቤቴ አንብብልኝ አሉኝ። ከዚያ እሳቸው ከገዳም ውስጥ ወደ መኖሪያ ቤታቸው ወደ ከተማ ነው። ከዚያ በፊት ከተማ ለእኔ ኃጢአት ነው። ሻይ መጠጣት ኃጢአት ነው። ከተማ መሄድ ኃጢአት ነው ለእኔ። ከተማ ቆይተ መምጣት ኃጢአት ነው። ከተማ ጋር አካባቢ መንቀሳቀስ ሁሉ ነገር ለእኔ ኃጢአት የረከሰ ነገር መስሎ ነው የሚታየኝ። እና እሳቸው ቤት ሄድኩ። የሆነ ልጅ ይዘውና ተብሎ ይዘውኝ ሄደ ማለት ነው። እና እሳቸው የሆነ መኝታ ክፍል ቁጭ ብለዋል። ከዚያ መጽሐፉን ማንበብ ጀመር እና ያን መጽሐፍ እያነበብን ባጭሩ ታሪኩን ለማሳጠር 2 ወር ምናምን ፈጀን ያን መጽሐፍ ለማንበብ ለመጨረስ። ያን መጽሐፍ ከጨረስን በኋላ መጽሐፍ ቅዱስ ታነባለህ ምናምን የሚል ጥያቄ መጣ። እሳቸው ፊት ለፊት ለመናገር ከበዳቸው።
ምን የሆነ ነገር እንደምፈጥርም አይነት ሊሰማቸው አላቅም በጊዜው። ከዚያ እዚያው ትምህርት ቤት ያለ ልጅ ለምን እንደሆነ አላቅም መጥቶ እኔ ከማድርበት ቤት አብሮ እኔ አልጋ ላይ ነው የምተኛው። እንደ ቆጥ ነገር አለ የቀን የትምህርት ቤት አልጋ እንሰራለን። እዚያ ላይ እየተኛው እሱ ታች ይተኛል እና ምን ይለኛል፣ ወንጌል የተነገረው ጌታን የተቀበለ ዲያቆን ነው። እኔ ለመማር ግን እዚያ ትምህርት ቤት ቁጭ ብሏል እና እኔን ብሎ ይጠይቃኛል። ታሪክ ይጠይቀኛል፣ የመጽሐፍ ቅዱስ ታሪክ ማለት ነው። ያንን የመጽሐፍ ቅዱስ ታሪክ ተደርገኝ በቅኔ የትምህርት ቤት ታሪክ ስለሚተረክ በታሪክ ደረጃ ነው የማወራው እንጂ ከህይወት አንጻር አይደለም። ታሪክ ጠይቆኝ ታሪኩን ሰምቶ ትቶኝ ሄደ። ጌታን እንደዚህ ማለት አይችልም። ምንም በቃ እንደዚህ አይችሉም። አንደኛ አጠገቤ ብዙ ሰው ነው ያለ፣ የሆነ ነገር እንደው እንትፈሩና እንደዚህ ሆነ። ከዚያ ምንድን ነው የተፈጠረው? ላሳጥረው ጥር 18 ስባር አጽሙ ይሄ ጊዮርጊስ ክብረ በዓል ከሆነ ጓደኛዬ ጋራ ቤተ ክርስቲያን አገልግሎት ሄድን። እዚያ ሂደን ትፈለጋላችሁ ሁለታችሁ ተብለን መልእክት ተላከ። እሳቸው ናቸው እነዚያ ሰውዬ የላኩ መልእክት። ከዚያ ከቤተ ክርስቲያን ከአገልግሎት ተመልሰን ትምህርት ቤት መጣን እደሩ ተባል። ከዚያ ወንድማቸው አለ። ወንድማቸው መኪና አውቶቡስ ተራ ሂዶ ቲኬት ቆርጦ ወደሆነ ቦታ የቤተ ክህነት ስልጠና የካህናት ኮርስ ነበር የዛን ጊዜ የሶስት ወር ማለት ነው። እና የቤተ ክህነት ስልጠና ትሄዳለህ ምናምን ሲለኝ እኔ ወንጌል አይደለም ትዝ የሚለኝ ከካህናት ጋር ተሰብስቤ ከሊቃውንቱ ጋር ተሰብስቤ 3 ወር ምናምን ኮርስ ስልጠና እንደዚያ ነው። ቲኬት ቆርጧል። በበነጋው ጧት እንሂድ አለኝ። ይሻል የት ወሰደኝ? አውቶቡስ ተራ ወሰደኝ። ከዚያ ተሳፈርና ቀጥታ ወደ አዲስ አበባ ነው ይዞኝ የመጣው። ወደ አዲስ አበባ እንደምመጣ ያወቅኩት ደጀን አካባቢ ሲደርስ ነው። ከዚያ በፊት ግን የሆነ ከተማ ውስጥ ስልጠና እንደምሄድ ነው። ወደ የት ነው ስንለው ወደ አዲስ አበባ ነው። ከዚያ ወደ አዲስ አበባ መጣን። ከዚያ ከሳቴ ብርሃን ስብከት ሆነ እነ ጊመርጌታ ጽጌ ስጦታው፣ መምህር ጌታቸው ምትኩ፣ ሌሎችም ሆነው እዚህ ኮተቢያ መምህራን ኮሌጅ አካባቢ ላይ የሆነ ግቢ ትልቅ ሸራተ እንትን ማሰልጠኛ እንትን ነበራቸውና ከዚያ ይዘውን መጡ። ሲመጡ ማታ ቁጭ ብለን ገብተን የመጀመሪያ ይህን ሰው ሂደህ አነጋግረው ተርበው አጫውተው ምናምን ተብሎ የመጣው ጽጌ ስጦታው ነው። እሱ መጥቶ ስለ ወንጌል አይደለም ስለ ቅኔ ነው የሚያወራኝ፣ ስለ ሌላ ነገር ነው የሚያወራኝ። እንደዚህ ያመሽን ማለት ነው። እና ምሽት ስለነበረ የደረስነው ግቢው ውስጥ ማን እንዳለ አላቅም፣ ምን እንዳለ ሁሉ የማውቀው ነገር የለም። አደር በበነጋው ጠዋት ቁርስ ብሉ ሲባል ቁርሳችንን በላ። ከዚያ የሆነ ማሰልጠኛ ድንኳን ነበር። እዚያ ውስጥ ስንገባ ስንተያይ አጠቃላይ የጎጃም ሊቃውንት እዚህ መጥቶ ቁጭ ብሏል ማለት ነው። ሻሽ ጠምጥሞ የማውቃቸው ያቋቋም መምህራን መጥተዋል። ከዚያ ተፋጠጥን ማለት ነው። አይ ያው ስልጠና ነው። እና የዚያን ጊዜ ምንድን ነው የተባለው? ሊያሰለጥኑ የሚመጡትን ሰዎች ምንድን ያደረጓቸው? ኢየሱስ ጌታ ነው እንዳትሉ፣ ሃሌሉያ እንዳትሉ፣ በቃ እንዲህ አይነት ቋንቋ እንዳትጠቀሙ፣ በጎጃምኛ ቋንቋ ግርም ሲላችሁ ከደነቃችሁ ሳይበሉ ተብሎ ማስጠንቀቂያ ተሰጥቷቸው የሚያሰለጥኑ ሰዎች ገቡ ማለት ነው። ከዚያ እንዳለ 40 ምናምን አካባቢ ነን። አብዛኛው መርጌታ ነው። አንዳንድ ደግሞ ዲያቆናትም ካህናትም አሉ። ሁሉ ጠምጥሟል፣ ነጠላ የለበሰ ነው። ስለዚህ ሰውየው ገባ ሊያሰለጥን የሆነ ጥቅስ እየጠቀሰ ግርም አለው እና ወዲያ ወዲህ ሲሽከረከር ሲወናጨፍ እኔ እንትን ሆነብኝ፣ ጥያቄ ተፈጠረብኝ። ከዚያ በኋላ እነሱ ያው የዕለቱን ትምህርት አስተማሩ። በበነጋውም እንደዚህ አስተማሩ። የማርያም ምልጃም የለም፣ የኢየሱስ ክርስቶስ አማላጅ ነው፣ አስታራቂ ነው የሚባል ነገር ምንም ከምልጃ ጋር ከጻድቃን ከሰማዕታት ከዚህ ከነቢያት ከሐዋርያት ጋር የተያያዘ ትምህርት የለም። ትምህርቱ መጽሐፍ ቅዱስን ማስተማር ነው፣ ብሉይን አዲስን ማስተማር ነው። እንደዚህ ሆነን የመጨረሻ ዕብራውያን መልእክት ላይ ደረስን። የዕብራውያንን ትምህርት በስዕላዊ መግለጫ አስተማሩን። በቃ ተከፈተ፣ ተከፈተ። ኢየሱስን ተቀበል፣ ንስሐ ግባ፣ ሃሌሉያ የለም። እሱን ዕብራውያንን ተምሬ ስጨርስ እኔ ያ ትምህርት አለቀ። ይሄ ነው የዕብራውያን መልእክት ተብሎ ሲደመደም እኔ ቅድስተ ቅዱሳን ውስጥ ገባው ማለት ነው። ከዚያ በኋላ በቃ ገባኝ። በጣም ነው ውስጤ ግለቱ ይሰማኛል። ውስጤ የሆነ ነገር ውስጥ ገብቶ ብርቅስቅስ እያደረገኝ እንደነበረ በጣም ይሰማኛል። እና ምንም የማስገደድ እንዲህ አድርግ እንዲህ በል የሚል ትምህርት አልነበረም። ትምህርቱን ብቻ አስተማሩን። ከዚያ በ3ኛው ነው በ4ኛው ቀን ተመልሳችሁ ጎጃም ሄዱ አሉን ማለት ነው። እኔን ጌታ ታሪኬን የቀየረው መንገድ ላይ ነው። እዚያም ምድር ሳልገባ መንገድ ላይ ነው። ያ የሰማሁት ቃል እንዳለ ገለባበተኝ እኔን ማለት ነው። ስሄድ ሌላ ሰው ነኝ።
እና ወንጌል የገባኝ በዚህ መንገድ ነው። ይሄ በጣም ትልቅ ምስክርነት ነው። ብዙ ሰው ይደርሳል፣ ብዙ ሰውን ያነቃል ብዬ ተስፋ አድርጋለሁ፣ ብለን ተስፋ እናደርጋለን። ወደሚቀጥለው ጥያቄ እስቲ እንለፍና ወደ ተገናኘንበት የአንድ ግሩም መጽሐፍ እርሶ አበርክተዋል፣ ወንጌልን በቅኔ የሚል። እስቲ እንዴት ተጠነሰሰ ይሄ ሀሳብ በእርሶ ውስጥ? እንግዲህ ሙያዬም ስለሆነ ነው። መቼም እግዚአብሔር በውስጡ ባስቀመጠው ነገር ነው የምታገለግል። ጸጋም ቢሆን እውቀትም ጥበብም ቢሆን ትምህርትም ቢሆን እግዚአብሔር በሰጠህ አቅም ልክ ነው የምናገለግለው። እኔ ወንጌሉ በቅኔ የሚለውን መጽሐፍ ለመጻፍ የተነሳሳሁበት ጊዜ ረጅም ነው። እውነትን ከተረዳሁበት ሰዓት ጀምሮ በየዕለቱ እግዚአብሔር በእኔ ውስጥ ያለውን ነገር ያው ምንም ነገር ባይኖር ግን በወረቀት በስክሪፕቶ ግን አስቀምጣለሁ እና ብዙ ጊዜ በእጄ ተጽፎ ስንቀሳቀስ አብሬ የትም ቦታ ስሄድ አብሬ ይዤው መሄድ ወረቀት ደፍተር ነበር እና ጽፋለሁኝ። የሆነ ሀሳብ ሲመጣልኝ ጽፋለሁ፣ የሆነ ሀሳብ ሲመጣ ጽፋለሁ፣ ይይዛለሁ። እንደዚህ እያደረግኩ ቀጥሉ ማለት ነው። እና ጽንሰ ሀሳቡ ለምንድን ነው የሚለው ነገር ብዙ መጽሐፎችን ሳነባቸው እኔ ውስጥ ኢየሱስ የለም፣ እኔ ውስጥ ክርስቶስ የለም፣ ቅኔ ውስጥ ወንጌል የለም፣ ቅኔ ውስጥ መዳን የለም፣ ቅኔ ውስጥ ጽድቅ የለም፣ ቅኔ ውስጥ ቅድስና የለም፣ ቅኔ ውስጥ ሰላም የለም፣ ራሱ ቅኔ ውስጥ የእግዚአብሔር መንግስት የለችም፣ አትገለጥም። የሰፈር አማርኛ ተደርድሮ ተቆልሎ እሱን ብቻ ነው የምንሰማው እንጂ ከሰፈር አማርኛ ያለፈ ኢየሱስ ያድናል ወይም መዳን በክርስቶስ የሚል ትምህርት ቅኔዎቻቸው አብዛኞች የኢትዮጵያ የቤተ ክርስቲያኒቱ ሊቃውንት የቅኔ መምህራን ቅኔዎቻቸው ውስጥ ኢየሱስ ያድናል የሚል ቅኔ የላቸው። ስለዚህ ስፈልግ አጣሁት። ብዙ የቅኔ መጻሕፍቶችን ፈለግኩ። የድሮ የቅኔ መምህራን ያሳተሟቸው የአዲስ አበባ ዩኒቨርሲቲ ያሳተማቸው የተለያዩ የድሮ የነመይቴ ገላነሽ የጎንጅ ቅኔ እንደገና የዋሸራ ቅኔዎችን ሌሎች በገጠር በከተማ ያሉ ሊቃውንት ቅኔዎችን ዝም ብዬ በወረቀት በምንም እፈልግ ነበር እና አንድ የቤተ ክህነት ሰው መርጌታ ነው። ይሄንን ሀሳብ አወራሁት። ሳወራው አንድ ቤተ መጽሐፍ ይዞኝ ሄደ። የእኔ ሀሳብ እንግዲህ ሊገባው ላይገባው ይችላል፣ ግን የቅኔ መጽሐፎችን እፈልጋለሁ በጣም በብዛት ብዬው ላይብራሪ፣ ትልቅ ላይብራሪ ውስጥ ወስዶ ከተተኝ ማለት ነው። ከዚያ ውስጥ ስቆፍር የተወሰኑ መጽሐፎችንም አገኘሁ። የቅኔ መጽሐፎችን አምጥቼ ሳያቸው በጣም ከቤተ ክርስቲያን ጋር ከክርስቶስ ጋር የተቀራረበ ትንሽዬ ቅኔ ነው ያለው። እንግዲህ በመዳን ዙሪያ ባይሆንም ስለ ጽድቅ፣ ስለ መዳን፣ ስለ ኃጢአት ስርየትም ባይሆን ግን እንደው ስለ ክርስቶስ እንኳን የሚያወራ እንኳን ስሙን እንኳን መጥራት የሚችል የተወሰነ ቅኔ ነው ያለው እንጂ የለም። ስለዚህ ሳያቸው የኢትዮጵያ ቤተ ክርስቲያን ሊቃውንት የቅኔ መምህራን ኢየሱስን በጣም ነው የገፉት፣ በጣም ነው የበደሉት። በቅኔያቸው ያላከበሩት መሆናቸውን በቅኔያቸው ኢየሱስን ከትውልድ ከቤተ ክርስቲያን ካህናት፣ ዲያቆናት፣ ሊቃውንት አርቀውታል። የካህናቱ አይምሮ ኢየሱስን እንዲለማመደው፣ የካህናት ጭንቅላት ክርስቶስን እንዲያውቅ፣ ዲያቆናትም እንዲሁ የቤተ ክርስቲያኒቱ የድጓ መምህራን፣ የአቋቋም መምህራን፣ የቅዳሴ መምህራን፣ ጳጳሳትም ይህንን ኢየሱስን እንዳይለማመዱት አርቀዋቸዋል በቅኔዎቻቸው። ስለዚህ የለም እኔ መዞር ያለብኝ ወደ ቅኔው መጣና ቅኔው ውስጥ ኢየሱስን ሰዎች እንዲያገኙት። ማንም ሰው የቅኔ መጽሐፍ ሲያነብ የኢየሱስን አዳኝነት፣ የኢየሱስ ክርስቶስን አማላጅነት፣ የኢየሱስ ክርስቶስን አስታራቂነት፣ ኢየሱስ ዛሬ ሕያው መሆኑን፣ ሞቱን፣ ትንሣኤውን የሚናገር የኃጢአት ስርየት በክርስቶስ እንዳለ መጻፍ አለብኝ የሚላል አየሁ። ከዚያ ገድላት፣ ድርሳናት የሚያወሩት ስለ ኢየሱስ አይደለም። ገድል ጸሐፊ፣ ድርሳን ጸሐፊ፣ ተአምር ጸሐፊ ኢየሱስን ከገድል ከድርሳን ውስጥ እንዳስወጡት የቅኔ መምህራንም አስወጥቶታል ኢየሱስን። የእኔ ሐሳብ የቅኔ መምህራን ኢየሱስን በቅኔያቸው ያስገቡት ነው። አሁን ተመለሱና በቅኔዎቻችሁ ስትዘርፉ፣ ስታስተምሩ፣ ስታስቀጽሉ የትም ቦታ ለነገስታት ሊሆን ይችላል፣ ለመኳንንት፣ ለመሳፍንት ቅኔ ስትቀኙ ከወንጌል ጋር ታሪኩን አገናኙት ነው። ለነገስታቱ እንደምትቀኙላቸው ነገስታቱ ስላበሉ ስላጠጡ፣ ካባ ስለሰጡ፣ ሻሽ ስለሰጡ ከተቀኛችሁላቸው ኢየሱስ ስለሞተላችሁ ስለ ክርስቶስ ለምን ቅኔ አትቀኙም ነው ሙግቱ አሁን እዚያ ውስጥ እና በመሳፍንት በእነ አፄ ኃይለ ሥላሴ ጊዜ በእነ አፄ ምኒልክ ጊዜ እንደገናም በዚህ አሁን ራሱ በኢህአዴግ ዘመን እንኳን የተደረጉ ቅኔዎች አሉ። ግን ነገስታቱን ነው የሚያሞግሱ እንጂ ክርስቶስን በአደባባይ እንደዚህ አይደለም። ስለዚህ የኔ ፍላጎት፣ የኔ መሻት፣ የኔ ናፍቆት ኢየሱስ ቅኔው ጠፋብኝ፣ ቅኔው ውስጥ ጠፋብኝ፣ ሰምና ወርቅ ውስጥ ጠፋብኝ፣ ዘረፋው ውስጥ የለም፣ ቅጸላው ውስጥ የለም፣
ግሱ ውስጥ የለም፣ አገባቡ ውስጥ የለም፣ እያንዳንዱ ውስጥ የለም ኢየሱስ። ባዶ ቅኔ አደይ አበባ ብቻ ያለበት ቅኔ ሆነ ማለት ነው። ስለዚህ የቤተ ክርስቲያኒቱ ሊቃውንት ወደ ኢየሱስ መመለስ አለባቸው ከእስከነ ቅኔያቸው። የድጓ መምህራን መመለስ አለባቸው፣ ወደ ኢየሱስ መምጣት አለባቸው። የአቋቋም መምህራን ሲያዜሙ፣ የቅኔ መምህራን ብቻ አይደለም ተወቃሾቹ። በነገራችን ላይ ከአንድ ቀን እስከ 30 ቀን የቤተ ክርስቲያኒቱ ሊቃውንት ዜማ ያዜማሉ። በጣም ረጅም ማህሌት ይቆማሉ። ሌሊቱም ሁሉ ቆመው በበነጋው አደራረስ አርያም ይውላሉ። ቅኔ ጎርፍ፣ በቃ የቅኔ ጎርፍ ሲጎርፍ ማለት ነው። ያ ሁሉ ቅኔ ግን ቁጭ ብሎ ለሚሰማ ለሚያዳምጥ መልእክቱ ምንድን ነው ተብሎ ቢጠየቅ ሰውን ከማሞገስ ያለፈ አይደለም። ከቅጠላ ቅጠሉ ከድንጋዩ ያለፈ ቅኔ አይደለም። ያ ሁሉ ሊቃውንት በተሰበሰበበት የክርስቶስን ሊቀ ካህንነት፣ የክርስቶስን አማላጅነት፣ የክርስቶስን ሰው መሆን፣ የመንግሥተ ሰማያትን ምስጢር በቅኔያቸው አስገብተው ቢያፈሱት ምን ችግር አለው? ስለዚህ የድጓ መምህራንም ድጓ ይጮኻሉ እንጂ ክርስቶስ ውስጥ የሉም። ክርስቶስ በድጓ ውስጥ የለም። የአቋቋም መምህራን አቋቋም ይጮኻሉ፣ ይዘማሉ። ጸናጽሉ እንግዲህ ከበሮው እንዳለ ነው። ማህሌቱ እንደዚያ አሁን ወደ እስክስታ ተቀይሯል። እንዲያውም ያ ከሚሆን ማህሌቱ ውስጥ ክርስቶስ ለምን አይታይም? አንድ ጻድቅ ለሰው ነፍስ መዳን ያልሞተ ጻድቅ 24 ሰዓት መድረኩን ከሚቆጣጠረው ዓለምን ለማዳን መስቀል ላይ የተሰቀለው ክርስቶስ ለምን አይሰበክም? እና ለምን ሸፈናችሁት ነው? ለምን ጋረዳችሁ ክርስቶስን? እና የቅኔ መምህራንን እሞግታለሁ። አሁንም ቢሆን ወደፊትም ቢሆን እሞግታለሁ። ሙግት የምንድን ነው? ቅኔያችሁ ውስጥ ኢየሱስን ካላስገባችሁ ኪሳራ ነው። ኢየሱስ የሌለበት ቅኔ ቅኔ አይደለም። እንግዲህ ቅኔ በመጽሐፍ ቅዱስም አለ አይደል? እንግዲህ የቅኔ መጻሕፍቶች ተብሎ መጽሐፍ ቅዱስ ላይ የተቀመጡ አሉ። እንደውም በአዲስ ኪዳን ደግሞ ቅኔ ለበጉ የተገባው እንደሆነ ደግሞ እናያለን። ይህ ሁሉ ጠፍቶ ሳር ቅጠል፣ የምናውቀውን ሳር ቅጠል ከሚያስተዋውቁት የምናውቀውን ተራራ፣ የምናውቀውን ውሃ፣ እንጨት፣ የምናውቀውን ልብስ፣ ጫማ ከሚያስተዋውቁን ለምን ኢየሱስን አያስተዋውቁም? እና የቅኔ መምህራን ተሸውደዋል ነው። ተሸውዳችኋል፣ ተመለሱ። እና ቅኔ ከጉባኤ ቃና ጀምሮ እስከ መወድስ እስከ ዕጣነ ሞገር እንደገና ደግሞ እስከ አሰረ ነጋሲ ለምን ክርስቶስ አይነግስም? ምን ችግር አለው? አሁን እኮ ገድል፣ ድርሳን፣ ተአምር ብቻ አይደለም እኮ ስህተት ውስጥ ያለው የቅኔ መምህራን ስህተት ውስጥ ናቸው። ቅኔው ራሱ ኪሳራ ውስጥ ነው ያለው ነው። እና የቅኔ መምህራን የሚያስተምሯቸው ደቀ መዛሙርቶቻቸው ያለ ወንጌል፣ ለምሳሌ ቅኔ ተምረው መጥተው ወንጌል ሲነገራቸው ለምን ወንጌል ተነገረ ብሎ አካኪ ዘራፍ ይላሉ አይደል? ቅኔ ተምሮ ማመስጠር እየቻለ ማራቀቅ እየቻለ ሰምና ወርቅ ማውጣት እየቻለ ስጉር የሆነውን የቅኔ አካሄድ መፍታት እየቻለ ኢየሱስ ሲነገረው ኢየሱስ የሚለውን ስም ተርጉሞ ማብራራትና መቀበል ካቃተው ይሄ ትምህርት አይደለም፣ እውቀትም አይደለም። እውቀት ደግሞ እግዚአብሔር መፍራት ነው። ስለዚህ የቅኔ መምህራን በጣም በቅኔያቸው በድለውታል። የኢትዮጵያ ቤተ ክርስቲያን በቅኔ መምህራን የተገፋውን ኢየሱስን መልሰው በቅኔያቸው ኢየሱስን እንዲያንጸባርቁ፣ የቅኔ መምህር የትም ቦታ ሲሄድ የቅኔው መሰረት ክርስቶስ ወንጌል መሆን እንዳለበት መረዳት መቻል አለባቸውና ቁጭቴ የኔ ሐሳብ ምኞቴ የቅኔ መምህራን ተሳስተዋል። ገድል ጸሐፊ ብቻ አይደለም፣ ድርሳን ጸሐፊ ብቻ አይደለም፣ ታምር ጸሐፊ ብቻ አይደለም፣ የድጓ መምህር ብቻ አይደለም፣ የአቋቋም መምህር ብቻ ሳይሆን የቅኔ መምህራን በቅኔዎቻቸው ኢየሱስን ከቤተ መቅደስ ከወደ ምሕረት አግልለውታል።